ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታዬ ድረስ ማንቸስተር ዩናይትድ በእንግሊዝ የአማካይ ስፍራ ተጫዋቾችን ከሚፈልጉ የአውሮፓ ታላላቅ ቡድኖች መካከል በቀዳሚነት የሚነሳ በዚህ ሰዓት ላይ ደግሞ ከበርካታ ተጫዋቾች ጋር ስሙ ተያይዞ የሚነሳ ክለብም ጭምር መሆኑን አስተውልናል። ጎል.ኮም ይዞት በወጣው መረጃ መሰረት ማንቸስተር ዩናይትድ የትኛውን የአማካይ ስፍራ ተጫዋች እንደሚፈልግ አሁን ቁርጡ የታወቀ ይመስላል። በዚህም ምክንያት በኒውካስል ዩናይትድ እየተጫወተ የሚገኘው ሳንድሮ ቶናሊ አሊያስ በክሪስታል ፓላስ እየተጫወተ የሚገኘው በተመሳሳይ አዳም ዋርተን እና በኖቲንጋም ፎረስት የተጫወተ የሚገኘው የኤሊዮት አንደርሰን ፈላጊ ሆኖ ብቅ ማለቱ ባለፉት አንድ ዓመታት ገደማ አካባቢ ካስተዋልናቸው ርዕሰ ጉዳዮች መካከል በቀዳሚነት የሚነሱ ናቸው። ታዲያ እነዚህ ባሉበት ሁሉ በዚህ ሰዓት ላይ ከማንቸስተር ዩናይትድ ጋር በተገናኘ የትኛውን የአማካይ ስፍራ ተጫዋች ስለመፈለጉ በይፋ ይኸው የመረጃ ምንጭ እያጋራ ነው የሚገኘው። ታዲያ በማንቸስተር ዩናይትድ በኩል የአማካይ ስፍራውን ቦታ ለመሸፈን ሲባል ወደ ኦልድ ትራፎርድ እንዲመጡ ከሚፈለጉ ቀዳሚ ተጫዋቾች መካከል በቀዳሚነት እየተነሳ የሚገኘው የማግቢሶቹ የ25 ዓመቱ የአማካይ ስፍራ ተጫዋች የሆነው ሳንድሮ ቶናሊ አንዱና ቀዳሚው ተጫዋች መሆኑም ጭምር ይፋ አድርጓል። እስከ 2029 ድረስ በኒውካስል የሚያቆይ ኮንትራት እንዳለው ይታወቃል። በተለይም በዚህ ውድድር ዓመት መጨረሻ ላይ ደግሞ የካዝሜሮ ከኦልትራፎርድ መውጣት ወደ ማንቸስተር ዩናይትድ እንዲመጡም ጭምር ምክንያት ከሆኑ ተጫዋቾች መካከል አንዱ የመሆን እድልና የቀጣዮች የረጅም ዓመታት የኦልትራፎርድ ማረፊያ የመሆን እድል እንዳለውም ጭምር የጎል.ኮም መረጃ ዘሰንን ታሳቢ በማድረግ ይህንን መረጃ ይፋ እያደረገ ነው የሚገኘው። ማንቸስተር ዩናይትድ በአማካይነት ቦታ ላይ በዚህ ሰዓት ላይ ወደ ክለቡ እንዲመጣ በቀዳሚነት ያሰበው ተጫዋች ከዚህ ቀደም ሁሉ እንዲሁ ዝም ብሎ ሲነገሩት ከነበሩት ይበልጥም የላቀ ተጫዋች መሆኑ ይፋ እየተደረገ የሚገኘው ሳንድሮ ቶናሊ ነው። ታዲያ በዚህ ሂደት ውስጥ በሾርት ሊስት ውስጥ ተይዘው የተመለከትናቸው በጣም በርከት ያሉ ተጫዋቾች ነበሩ። እንደምታስታውሷቸው በፓላስ የአዳም ዋርተን፣ በኖቲንጋም ፎረስት አንደርሰን ቆይታ ማንቸስተር ዩናይትድ በተደጋጋሚ ይፈልጋቸዋል ሲባሉም ጭምር ነበሩ። ነገር ግን በቅርብ ጊዜ እንደተመለከትናቸው ሁሉ ክለቦች ተጫዋቾችን ለማስፈረም የአውሮፓ ተሳትፎንም ጭምር ማግኘት እጅግ በጣም አስፈላጊ እንደሆነም ጭምር በተደጋጋሚ ሲነሳ እንደነበር ይታወቃል። እነዚህ ሁለት ተጫዋቾችም ጭምር እነሱን ለማሳመን በቅድመ ሁኔታዎች ውስጥ የአውሮፓ ተሳትፎ ማረጋገጥ ማንዳቶሪ መሆኑንም ጭምር መረጃዎቹ ይፋ ያደርጋሉና ባለፉት ጥቂት ቀናት ግን ከማንቸስተር ሲቲ ጋር ተያይዘው የኤሊዮት አንደርሰን ጉዳይ ማንቸስተር ሲቲ በትኩረት እየተከታተለው እንደሆነና ተጫዋቹ ወደ ኤቲሃድ እንዲያቀናም ጭምር የመፈለግ ጉዳይ ላይ እንዳለ ሲነሳ እንደነበር ታስታውሳላችሁ። ታዲያ ግን አሁን በክለቡ በኩል በጣም ወጣት የሆኑ ተጫዋቾችን ወደ ክለቡ ማምጣት እንደሚፈልግ በተደጋጋሚ ሲነገር ነበር። ካርሎስ ባሌባም ባለፉት አንድ ዓመታት ገደማም ጭምር ኦልትራፎርድ ላይ ይደርሳሉ ተብለውም ጭምር ሲጠበቁ እንደነበሩ አስተውለናል። እንደው ደግሞ በቅርብ ጊዜያቶች ውስጥ በበርንሞዝ የተጫወተ የሚገኘው አሌክስ ስኮትም ጭምር የ22 ዓመት ተጫዋች በዩናይትድ ከሚፈለጉ በጣም ተስፋ ከሚጣልባቸው የአማካይ ስፍራ ተጫዋቾች መካከል መሆናቸውም ጭምር ስንሰማ እንደነበር የሚታወቅ ጉዳይ ነው። ነገር ግን አሁን የሚገኘው ማንቸስተር ዩናይትድ ይሄ ኦልድ ኮኔክሽን ኤንድ ሂስቶሪካል ሃርድል የሚሉት ምናልባትም በዩናይትድ በኩል ሳንድሮ ቶናሊን ወደ ክለቡ ማምጣት በጣም አስፈላጊ እንደሆነም ጭምር እያነሱ ነው የሚገኙት። ከዚህ ቀደም በዩናይትድ በኩል ቴክኒካል ዳይሬክተር ሆነ ወደ ኦልትራፎርድ መጥተው የቀድሞ ስፖርቲንግ ዳይሬክተር ማለትም ዳን አሽወርዝ በ2023 ነበር ይህን ተጫዋች ከኤሲ ሚላን ወደ ቲኒሳይድ ያመጡት። ታዲያ በጣም ወሳኝ ከሚባሉ ጨዋቾች መካከል አንዱ መሆኑንም ጭምር ሲነሱ እንደነበር ይታወቃሉ። እሳቸው በኦልትራፎርድ ቢቆዩ ኖሮ በእርግጠኝነት የሩበን አሞሪምን በተለይም የአማካይ ቦታን ለመሸፈን ሊያመጧቸው በቀዳሚነት ይፈልጓቸው ነበር ተብለውም ጭምር ከሚጠቀሱ ጨዋቾች መካከል አንዱ ነበር። እሳቸው አክቹዋሊ በኦልትራፎርድም ቢሆኑ ኖሮ ይህንን ተጫዋች የማውጣት እድል እንደሚኖራቸውም ጭምር በተደጋጋሚ ልናነሳቸው ከሚገቡ ስሞች መካከል ሊሆኑ እንደሚችሉ ይታወቃል። ነገር ግን አሁን ባለው ነባራዊ ሁኔታ በዩናይትድ በኩል ሌላ የአማካይ ስፍራ ተጫዋች ማምጣት በጣም አስፈላጊና ማንዳቶሪ እንደሆነም ጭምር የምታውቁት ጉዳይ ነው። ምናልባትም ማይክል ካሪክ ይህንን የማሳካት እድል እንዳላቸውም ጭምር ልናነሳ ይገባል። ምክንያቱም በ29 የእንግሊዝ ፕሪሚየር ሊግ ሳምንታት 51 ነጥቦችን ሰብስበዋል። በዚህኛው ሳምንት ደግሞ ከአስቶን ቪላ ጋር በጣም ወሳኝ የሚባለውን የእንግሊዝ ፕሪሚየር ሊግ መርሃ ግብራቸውን ያከናውናሉ። ከዚህ ጨዋታ በፊት ደግሞ ምናልባትም በዩናይትድ በኩል ምንም እንኳን ከዝውውር ጋር ተያይዞ እስካሁን ድረስ በይፋ የሚፈጽ
የፈጸሟቸው የዝውውር ጉዳዮች አሉ ብለን መናገር ባንችልም የዩናይትድ እና የሳንድሮ ቶናሊ ጉዳይ ግን አሁን ላይ የመጨረሻው ምዕራፍ ላይ የሚገኝ ጉዳይና ምናልባትም ማንቸስተር ዩናይትድ በቀጣይነት የአማካይ ስፍራ ተጫዋች ለማምጣት ወደ ሌሎች ስሞች የማማተሩ ጉዳይ ላይ ሊቀንስ እንደሚችልና ወደ ክለቡ ሊያመጣው የሚፈልገው ተጫዋች ማን እንደሆነ በይፋ የተረጋገጠበት ወቅት ላይ የምንገኝ መሆኑንም ጭምር ይፋ ያደረገ መረጃ ይመስላል። ሳንድሮ ቶናሊ በቀጣይ በኦልትራፎርድ ቤት ውስጥ የመመልከት እድላችን በጣም ሰፊ ነው። ለኒውካስል ሰዎች ከዚህ ቀደም እንደደረስኳችሁ ሁሉ አንድ ነገር ይፋ አድርጎ ነበር። ተጫዋቹ የአውሮፓ ምሽቶችን በኒውካስል በኩል የማይኖር ከሆነ ምናልባትም የአውሮፓ ሻምፒዮንስ ሊግ ተሳትፎ የማይኖረው ከሆነ ክለቡ ተጫዋቹ ከኒውካስል ዩናይትድ የመልቀቅ እድል በደንብ እንዳለውም ጭምር ሲነሳ እንደነበር የምናስታውሰው ጉዳይ ነው። አሁን ይህንን ተከትሎ ኒውካስል ዘንድሮ እያሳለፈ በሚገኘው የሜዳ ላይ ቆይታ የዛን ያህል አሳማኝ የሆነና ወደ አውሮፓ መድረክ ለመምጣትም ጭምር የሚያስችል በቂ የሜዳ ላይ ብቃት ያለው ክለብ አይመስልም። በዚህ ምክንያት ሳንድሮ ወደ ኦልትራፎርድ የመምጣት ጉዳይ በእጅጉ ከሚጠበቁና የመሆን እድላቸውም ጭምር በጣም በጣም ሰፊ ሆነው የተነሱ ከሚገኙ መረጃዎች መካከል በዚህ ሰዓት ላይ የሚነሳ ነው። ምናልባትም ባለፉት አንድ ወራት ገደማ በተደጋጋሚ ሲነሱ ከነበሩ የመረጃ ጉዳዮች ጋር ተያይዞ እንደነ ቱቶ ስፖርትም ጭምር በዚህ ደረጃ ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ መሆኑን እና ደግሞ ወደ 90 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብም ጭምር ለዚህ ተጫዋች በዝውውር ሂደቱ ላይ ዩናይትድ የመክፈል ፍላጎት እንዳለውም ጭምር ሲነሳ ነበርና ለማንቸስተር ኢቭኒንግ ኒውስ ከሚጽፉ ጸሐፊያን መካከል አንዱ እንግሊዝ ላይ ዘሰን ላይ ይጽፋል። የዘሰን ኮረስፖንደንት እንደሆነም ጭምር የሚታወቅ ነው። ከዛ ባለፈ ደግሞ ማንቸስተር ዩናይትድ በኩል ብዙ ጊዜ አዳዲስ መረጃዎችንም ጭምር ያወጣሉ ተብለውም ጭምር ከሚጠቀሱ ጋዜጠኞች መካከል አንድ የሆነውን ሳሙኤል ሉክሩስት ነው ይህንን መረጃ ይፋ ያደረገው። የዩናይትድ ማረፊያ ቀጣይ ወደ ኦልትራፎርድ የመምጣት እድል ያለው ተጫዋች ማን ነው ተብሎ ሲጠየቅ በቀዳሚነት ልናነሳው የሚገባው ተጫዋች ሳንድሮ ቶናሊ ነው። በምን ጉዳይ ነው ይህንን ተጫዋች ምርጫቸው ያደረጉት ማንቸስተር ዩናይትዶች የሚለው ጉዳይ ደግሞ ሌላ መነጋገሪያ ከሚሆኑና ብዙሃኑ የእግር ኳስ ቤተሰቦች ይህንን ተጫዋች በተመለከተ ከሚያነሷቸው ሀሳቦች ውስጥ በትልቁ የሚነሳ ማቹርድ የሆነ በእንግሊዝ ፕሪሚየር ሊግ በጣም የረጅም ዓመታት ልምድ ይኖረዋለውም ጭምር ተብሎ ከሚጠበቁት ተጫዋቾች መካከል አንዱ ነው። በዩቬንቱስ ቤት ውስጥ የሚፈለግ እንዲሁ ደግሞ ማንቸስተር ሲቲ፣ ሪያል ማድሪድም ጭምር በእንግሊዝ ከሚፈልጓቸው ተጫዋቾች መካከል አንዱ እንደሆነ በተደጋጋሚ የተመለከትነው ነውና አሁን በዚህ ክለብ ውስጥ የመቆየቱ ጉዳይ እጅግ በጣም አጠራጣሪ ነው። በተለይም የኒውካስል ዩናይትድ አሰልጣኝ የሆኑት ኤዲ ሃውም ጭምር ከተጫዋቹ ጋር በተገናኘው በተለይም ስለ ፊቱ ማለት ነው እርግጠኛ እንዳልሆኑም ጭምር ሲናገሩ ነበር ከዚህ ቀደም በነበራቸው ቆይታና አሁን ባለ ሁኔታ ግን ተጫዋቹ ከዚህ ክለብ የመልቀቅ እድሉ በጣም በጣም ሰፊና ዩናይትድ ደግሞ የዚህ ተጫዋች ቀዳሚ ፈላጊ ከሆኑ ክለቦች መካከል መሆኑን እየተመለከትናቸው የሚገኙ የመረጃ ምንጮች ይፋ እያደረጉ ነው የሚገኙት። ኢቨን በቅርብ ሰዓታቶች ውስጥ እየወጡ የሚገኙ የመረጃ ምንጮች እንደነ ዘ ሚረር፣ ዘ ቴሌግራፍ እንዲሁም ማንቸስተር ኢቭኒንግ ኒውስ፣ ዘ ሰንም ጭምር ይፋ እንደደረጓቸው ከሆነ ማለት ነው የዩናይትድ የዚህ የውድድር ዓመት የአማካይ ስፍራ ፈራሚ ቀዳሚው ተጫዋች የሚሆነው ሳንድሮ ቶናሊ መሆኑንም ጭምር ይፋ እያደረጉ ነው የሚገኙት። በዚህ ነገር ላይ የማንቸስተር ዩናይትድ ሌጀንዶችም ጭምር ሀሳቦቻቸውን እያጋሩ ነው የሚገኙት። ልክ እንደነ ፖል ስኮልስ ሁሉ የማንቸስተር ዩናይትድ ቀዳሚ ፌቨራይት ተጫዋች መሆን ያለበት ይሄ ተጫዋች ነው የሚል ሀሳቦችን እያነሱ ነው የሚገኙ። በተለይም 6 ቁጥር ቦታ ላይ በተመለከተ የዩናይትድ ሰዎች ይህንን ጉዳይ እስከምን ድረስ ገፍተውበት ዝውውሩን እውን ያደርጉታል የሚለው ጉዳይ በጣም የሚጠበቅ ነው። ነገር ግን ሳንድሮ ቶናሊ ከኒውካስል ወደ ማንቸስተር ዩናይትድ የሚመጣው ተጫዋች የመሆን እድሉ አሁን ላይ እጅግ በጣም ሰፍተው እየተመለከትናቸው ከሚገኝ ተጫዋች መካከል አንዱ ነው። ስለዚህም ይሄኛው ጉዳይ ላይ በደንብ የሚጠበቅ በጣም በርካታ ፉክክሮች ይኖራሉ ተብሎ ይጠበቃል። ነገር ግን ፍንጮችን እያስተዋለን ነው የምንገኘው። በቅርብ ቀናቶች ውስጥ የካርሎስ ባሌባ ዝውውር ጉዳይ ጸጥ ብሏል። ከዛ ባለፈ ኤሊዮት አንደርሰን ወደ ማንቸስተር ሲቲ የሚያቀናበት እድል አለ። ይህ ከሆነ ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ልምድ ያለውና ወጣቱን ተጫዋች ወደ ኦልትራፎርድ የሚያመጣበት እድል በጣም ሰፊ መሆኑንም ጭምር ይፋ እያደረጉ ነው የሚገኙት። ሳንድሮ ቶናሊ በቅርብ ሰዓታቶች ውስጥ በቅርብ ጊዜያቶች ውስጥ ወደ ኦልትራፎርድ የሚመጣው ተጫዋች የመሆኑ ጉዳይ እጅግ የተቃረበው መረጃ እንደሆነም ጭምር እያስተዋልንበት እንገኛለን።
ምን አይነት ምክንያቶች አሉት ማንቸስተር ዩናይትድ ተጫዋች ቢያገኝ የሚለውን ደግሞ በቀጣይነት የማደርሻችሁ ነው የሚሆነው።